አማርኛ እኮ የራሱ የለው አንድ ፊደል የለው የራሱ አንድ እኔ ላስተምር ብትይ በዚህ እድሜ አይገባኝም። ቋንቋ ይሄ አይደለም የኢትዮጵያ ቋንቋ ጥንታዊ ይቅርና ሌላኛውንም ቋንቋ ማወቃችን እዛ ውስጥ ያለውን ዕውቀት እንድንሰበስብ እንድናመጣ ሀብታም እንድንሆን የመረጃዎች ሀብታም እንድንሆን ያደርገናል እንጂ ጉዳት የለውም። ማንቸስተር ውስጥ ያሉ የኛ ቅርሶች እኮ ማአት ናቸው ያልተመለሱ። እዚህ አፍሪካ ደግሞ እንዳትገዛ ያደረገችው አንዷ ኢትዮጵያ ናት። ዋናዋ የአክሱም ሐውልት የዛሬ 2000 ዓመት 1600 ዓመት ምናምን በፊት እንደ ሰዎች አስበው 32 ሜትር 28 ሜትር ምስለ ህንፃ እንዴት ሰሩ። ከመቅደላ አምባ አፄ ቴዎድሮስ ሲሰዉ በ20 ዝሆኖች በ200 በቅሎች የኢትዮጵያ ብራናዎች ሀብቶች ወደ ለንደን ሄደዋል። የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ውድ የደረጀ ዘወይንዬ ሚዲያ ቤተሰቦቻችን እንግዲህ በባለፈው ክፍል ከግዕዝ ጋር ተያይዞ እያነሳናቸው ጥያቄዎች ነበሩ። ነገር ግን በዛ ክፍል ላይ ሀሳባችንን አልቋጨንም ነበር። ከዛ በኋላ ደግሞ እያነሳናቸው ጥያቄዎች በዚህ ክፍል ላይ የምትከታተሉት ይሆናል። አብራችሁ ቆዩ። ቻይና የሄዱ ኢትዮጵያውያን የቻይናን ቋንቋ ተምረው አይደል ቻይና የሚመረቁት? ሩሲያ የሄዱ ከ28000 በላይ ኢትዮጵያውያን በደርግ ጊዜ ሩስኪን ቋንቋ ተምረው አይደል እንዴ ማስተርሳቸውን ፒኤችዲያቸውን በሩስኪ በሌላ ቋንቋ በሌላ ሀገር ሰርተው የመጡት? ኩባ የሄዱ የኢትዮጵያ ተማሪዎች ህፃናት፣ ወጣቶች ፒኤችዲያቸውን ዲግሪያቸውን ማስተርሳቸውን በስፓኒሽ ቋንቋ አይደል እንዴ ሰርተው የመጡት? ቋንቋ ይሄ አይደለም የኢትዮጵያ ቋንቋ ጥንታዊ ይቅርና ሌላኛውንም ቋንቋ ማወቃችን እዛ ውስጥ ያለውን ዕውቀት እንድንሰበስብ እንድናመጣ ሀብታም እንድንሆን የመረጃዎች ሀብታም እንድንሆን ያደርገናል እንጂ ጉዳት የለውም። ምንም ጉዳት የለውም። ምን ይጎዳል? ዕውቀት ነው ከሌሎች ጋር እኩል ያራምደናል እንጂ የሌሎች የማያውቁትን እንድናውቅ ያደርጋል እንጂ። ስለዚህ የማወቅ ትምህርት ላይ በተለይ በልጆች ላይ መስራት በልጅነት መስራት የልጅ አእምሮ በቃ ይሄ ታውላ ራዛ ይሉታል ግሪኮች። ምንድነው ነጭ ወረቀት ጠብስ ይይዘለ ይታየለ በቃ የተሰጡትን ነገር የሚይዝ ስለሆነ ከልጅ አሁን በእኔ ላስተምር ብትይ በዚህ እድሜ አይገባኝም። ይሄ ነጭ ወረቀት ተይዟል ኦሬዲ እንትኑ የኮምፒውተሩ ስፔስ ተይዟል እዚህ ጭንቅላቴ ውስጥ ያለው። የልጆች ግን ባዶ ስለሆነ የመያዝ የመተርጎም የማብራራት አቅም ይኖራቸዋል። ወደፊት የምትመጣው ኢትዮጵያ ምን አይነት ኢትዮጵያ እንደነበረች የሚያሳዩ ልጆች ዕውቀት፣ ስልጣኔ፣ ሀብት፣ ስነ ጽሁፍ፣ ባህል፣ ብዙ ነገር ፍልስፍና ያላት ሀገር መሆኗን የሚመሰክሩ የሚያሳዩ ልጆች ለማምጣት የሚረዳ ነው። ከ3ኛ ክፍል ጀምሮ ማስተማርና በጣም ጥሩ ነው ማለት ነው። ሌላው እንግዲህ ሪሰርች ሳደርግ የግዕዝ ቋንቋ ፍሪ ከሚለው ቃል የመጣ ነው የሚል ነገር አየውና የኢትዮጵያና ነፃነት በቃ ፈጽሞ የማይነጣጠሉ ነገሮች ናቸው የሚል ሀሳብ ውስጥ ገባሁኝ። ስለዚህ ነገር እስኪ ንገረን። እንትን ደቡብ አሜሪካ ወደ ቬኔዙዌላ ሄጄ አንድ ስብሰባ ነበርና እዛ ከተለያየ ከደቡብ አሜሪካ ሀገራት ከኩባ የመጡ አሉ፣ ከኒካራጓ የመጡ አሉ፣ ራሱ ቬኔዙዌላ አለች፣ ከብራዚል ከአርጀንቲና ከምናምን የመጡ ላቲኖች ጋር ነበርኩና የሆነ ነገር አስገረመኝ። አንድ ቋንቋ ነው የሚያወሩት። ከተለያየ ሀገር መጥተው ስፓኒሽ ነው የሚያወሩት በስፓኒሽ እና ገረመኝ። በቃ አንድ ቋንቋ ማውራታቸው በቀላሉ ይግባባሉ። እሱም ደስ አለኝ በቀላሉ መግባባት መቻላቸው። ከዛ እኛ ከአፍሪካ የተወሰኑ ከደቡብ አፍሪካ፣ ከናይጄሪያ፣ ከኬንያ እንደዚህ የመጡ ልጆች ነበሩ ከኔ ጋር ጋዜጠኞች እና የሚዲያ ኃላፊዎች እና እዛ የተለያየ ጠረጴዛ ቴብል ላይ ነበር ቁጭ ያለው ያወራን። ከዛ አንደኛዋ የኢኳዶር ዜጋ ናትና
አወራ ስለ ቋንቋ ሁላችሁም አንድ ነው የምታወራውት እና በጣም ጥሩ ነው ይሄም ስላት እኛ ሀገር አንድ ቋንቋ ነው ያለው አለች። ምን ስለ ስፓኒሽ በቃ አንድ ቋንቋ። ታዲያ እናንተ ሀገር ስንት አለ አለች። እኛ ሀገር የፓርላማ ውስጥ መቀመጫ ያላቸውን አስብ ቋንቋ ከዛ በላይ ቋንቋ እንዳለን አውቃለሁ። ለዛውም በደንብ ጥናት አልተደረገም። እንግዲህ 82 ቋንቋ ይነገራል ስላት እንዲህ ያፈጠተችብኝ ደንግጣ። ምክንያቱም አንድ ቋንቋ የሚነገርበት አገር ያላት ሴት 82 ቋንቋ ይነገራል። አዎ ደነገጠች እና መቀልድም መሰላት። እውነትህን ነው እየቀለድክ ነው? አይ እውነቴን ነው። 82 ቋንቋ 82 ላንጉዌጅ እንዴት ምናምን እያለች በኋላ ያው ፈን ተፈጠረ። ለሌሎች ልታስረዳ ልታስቅ ማለት ነው። ልታስቅ ቆመች፣ አጨበጨበች፣ ሁሉም እንዲያዳምጣት አደረገች። ሉክ አለች ኢትዮጵያ እዚህ ፍሬንዴ ከኢትዮጵያ ጥበቡ አለ እና እንደነገረኝ ከሆነ 82 ቋንቋ አላት ኢትዮጵያ። ታስቅ ነው እሷ እዛ እያለች ከዛ የሚስቁ ምናምን ተፈጠሩ። ጥግ የተቀመጠ ሌላ ናይጄሪያዊ አረተ እኔ አገር ናይጄሪያ ከ200 በላይ ቋንቋ ብሎ እሱ ደግሞ አያረግበውም ያንን እኔ ላይ ልታስቅ የነበረውን ጨዋታ። ከዛ እሱም ማብራራት ጀመራ ለምን ቋንቋቸው እንደተከበረላቸው። ይሄ ቋንቋ የተከበረው ቢኮዝ ኦፍ ኢትዮጵያ ነው። በኢትዮጵያ ምክንያት ነው የኛ ቋንቋ እንዳይጠፋ የሆነው። ቅኝ ገዢዎች አፍሪካ ውስጥ እንዳይቆዩ ያደረገችው ኢትዮጵያ ናት አለ። ማንነታችን እንዳይጠፋ፣ ቋንቋችን እንዳይጠፋ፣ ባህላችን እንዳይጠፋ ያደረገችው ኢትዮጵያ ናት። ኢትዮጵያውያን ናቸው። ስለዚህ ኢትዮጵያም ጠብቃ የኖረችው ይሄ ሁሉ ቋንቋ ያላት ቅኝ ገዢዎችን ስላሸነፈች እንዳይገዟት። አሁን እናንተ እኮ ቋንቋ ነበራችሁ። እነዚህን ቋንቋዎች ስፔኖችና ፖርቹጋሎች ናቸው ያጠፉባችሁ በቅኝ ግዛት ዘመን አደገኛ ወረራ አድርገው። እዚህ አፍሪካ ደግሞ እንዳትገዛ ያደረገችው አንዷ ኢትዮጵያ ናት ዋናዋ። እዚህ አሁን ለጠየቅሽኝ ጥያቄ የነጻነት በነጻነት ያልተገዛ አገር በመሆኑ የቆየ ቋንቋ ነው። ስለዚህ ቅኝ ገዢ ሳይመጣብን ቋንቋችን መጥፋት የለበትም። ራሳችን ቅኝ ገዢ ሆነን እናጥፈዋለን። ቋንቋውን ከደከመ እንደገና ማበልጸግ ነው። የቋንቋ ማበልጸጊያ ሪቫታላይዝ ማድረግ ፈረንጆቹ እንደሚሉት እንደገና እንዲጎመራ ማድረግ ይቻላል፣ ወደዛ ማምጣት ነው። ስለዚህ የነጻነት ቋንቋ ነው የተባለው በራሱ የራሱ ፊደላት አሉት፣ አልጠፋበትም። የራሱ ቁጥሮች አሉት። በጣም ጥቂት ቋንቋዎች ናቸው። የራሳቸው እንግዲህ በተለይ ቁጥር ምናምን ያላቸው በጣም ጥቂቶች ናቸው። ከቁጥር ጋር ፊደል ያላቸውም በጣም ጥቂቶች ናቸው በዓለም ላይ። ስለዚህ አንዱ የግዕዝ ቋንቋ ነው። ዛሬ አማርኛ እኮ የራሱ የለውም፣ አንድ ፊደል የለውም የራሱ። አንድ የሚጠቀመው የግዕዝን ቋንቋ ነው። ስለዚህ በስህተት ወይም በተለምዶ የአማርኛ ፊደላት ይባላል። የአማርኛ ፊደል የለውም፣ ግዕዙን ነው። ከግዕዝ ተውሶ ነው፣ ቦሮ ይደረጋል። ልክ አሁን ፊደል ላይኖረው ይችላል አንድ ቋንቋ እና በቋንቋ ሕግ በዚህ በሊንጉስቲክስ ትምህርት ፊደል የሚቀረጸው መጀመሪያ ያ ቋንቋ አጠገቡ ምን አይነት ፊደል ያለው ቋንቋ አለ። ስለዚህ ካጠገቡ ካለው ይወስዳል። ስለዚህ አማርኛ የወሰደው ከየት ነው? ከግዕዝ። ትግርኛ የወሰደው ከየት ነው? ከግዕዝ። ጉራጌኛ የወሰደው ከየት ነው? ከግዕዝ። አርጎብኛ የወሰደው ከየት ነው? ከግዕዝ። አደርኛ የወሰደው ከየት ነው? ከግዕዝ። የራሳቸው እንትን የላቸው ፊደል የላቸው፣ ግዕዝን ነው የተጠቀመው። ስለዚህ ሌሎች ቋንቋዎችም የኢትዮጵያ ቋንቋዎች በተለይ በደርግ ዘመን የመሰረተ ትምህርት የሚባል አቋቁሞ ነበር። ማለት ትምህርት ለሁሉም ፊደል ሁሉም ሰው እንዲቆጥር። ስለዚህ በጣም ጥሩ በጣም ጥሩ በቃ ማለት መሀይምነትን ከኢትዮጵያ ምድር የማጥፋት ፕሮጀክት ነው የተደረገው
70 ዓመተ ምህረት ጀምሮ ኦፍ ኮርስ ጅምሩ በንጉሥ አፄ ኃይለ ሥላሴ ዘመን ነው። ግን በዘመቻ መልክ በትልቁ ያመጣው የደርግ ስርዓት ነው። ነፃ ዮሐንስ ሁሉ ማንበብና መጻፍ ብለው የዘመሩበት ጊዜ ነው እና ያንን ትምህርት ሲያመጣ ደርግ አንዳንድ ድምፅ የሌላቸው በግዕዝ ፊደል የማይወከሉ ድምፀቶች ነበሩ። ለምሳሌ በኦሮምኛ ቋንቋ ጠ የምትለው ግዕዝ ውስጥ የለችም። ስለዚህ ጠ የምትል ድምፅ ፊደል ተፈጠረ። ለምሳሌ መጽሐፍ ቅዱስ የተተረጎመው ከ100 ዓመት በፊት አነስ ኒቦስ ነሲብ የሚባል ሰው በግዕዙ ፊደል ነው በኦሮምኛ መጽሐፍ ቅዱስን የተረጎሙት። ሌሎች ጸሐፊያንም እንደዛ። አሁን ለምሳሌ ጋዜጣ በኦሮምኛ ይታተም የነበረው በሬሳ ጋዜጣም እንደዚሁ በግዕዝ ፊደላት ነበረ ኦሮምኛ ይጻፍ የነበረው። ስለዚህ ምንድነው የዛን ጊዜ ከጎረቤት ከግዕዝ ቋንቋ ነው እየተዋሱ የነበሩት። ሲዳምኛውም ሌሎችም ቋንቋዎች ጌዶፋውም ጌዶኛውም ወላይትኛውም እነዚህ ከግዕዝ እየወሰዱ የዛን ጊዜ ነው የምለው በደርግ ጊዜ እና መሰረተ ትምህርት ሲያስተምሩባቸው የነበሩ ናቸው እና ከ1983-84 ዓመተ ምህረት በኋላ ያው ፖለቲካሊ ተወስኖ እነዚህን ፊደላት የግዕዝ የዚህ የኢትዮጵያ የሆኑትን አለመጠቀማችን ብዙ አጨቃጫቂ ነገሮች ነበሩትና ሜቢ አሁንም ይሄንን ማሰብ ይቻላል። ይሄንንም እንደገና ውይይቱ ነው የቀረው። እኛ ሀገር ሙራዊ የሆነው ውይይት የቱ ነው የሚጠቅመው? ምን እናደርግ? እንዴት እንቀን? ምክንያቱም የፊደል የምናምን ነገር የምልክት ጉዳይ የድምፅ ጉዳይ ነው። ስለዚህ ይሄን ሳይንቲፊክ በሆነ ስነ ልሳን ትምህርት እንዴት መቅረፍ ይቻላል እያል እያስተካከል መሄድ የምንችልባቸው መንገዶች አሉ። ውይይት፣ ሰፊ ውይይት ያስፈልጋል። ምሁራዊ የሆኑ ውይይቶች ያስፈልጋል። እንደዛ እያደረግን ይሄን የግዕዝ ቋንቋ የሁላችንም ስለሆነ ማለት ነው። አሜሪካኖቹም ያጠኑታል፣ ጀርመኖቹ በጣም፣ ጣሊያኖቹ በጣም፣ እንግሊዞቹ በጣም ብዙ ለምሳሌ ቅድም አንስተሽዋል ጀምስ ብሩስ እዚህ ኢትዮጵያ ውስጥ በ18ኛው መቶ ክፍለ ዘመን መጥቶ ነበረ እና ጎንደር ውስጥ የዛን ጊዜ ኢትዮጵያ መናገሻ ከተማ ጎንደር ነበረች እና እዛ ነው የመጣው። እዛ የመጣበት ምክንያት የአባይን ምንጭ ፈልጋለሁ አገኛለሁ ብሎ ነው የመጣው። ናይል እንግዲህ ወደ 6000 ኪሎ ሜትር ጊዮን ይጓዛል እስከ ሜዲትራኒያን ድረስ እስከሚደርስ። የዛ ምንጭ የት ነው? ኢትዮጵያ ውስጥ እንግዲህ ወደ 87 በመቶ አባይ ከኢትዮጵያ ነው የሚሄደው እና ምንጩን ለማግኘት ፈልጎ ነው የመጣው እና የዛን ጊዜ የኢትዮጵያ ንግስት የነበሩት እቴጌ ምንትዋብ የሚባሉ ንግስት ነበሩ። ከባለቤታቸው አፄ በካፋ ጋር ኢትዮጵያን መርተዋል። ከልጃቸው ከልጅ ልጆቻቸው ጋር ሁሉ ወደ 30 ዓመት ኢትዮጵያን የመሩ ናቸው እና በጣም ገናን ሴት ነበሩ። በጣም የጥበብ አዋቂ፣ በጣም የሀገር አመራር የበሰሉ፣ የኢትዮጵያን ታሪክ፣ ባህል፣ ሃይማኖት የጠበቁ በጣም የሚገርሙ ሴት ነበሩ እና በጣም ውብ ደግሞ ውበታቸው ተነግሮ የማያልቅ መጽሐፍ ውስጥ ሲነገር ስለሳቸው የተጻፈው እና እኚህ ንግስት ጋር ያቀርቡታል እና ከየት ነው የመጣው? እንደዚህ አውሮፓዊ ነው፣ እንደዚህ ከስኮትላንድ ነው የመጣው ምናምን ይሏቸዋል። ለምን መጥቶ ነው? የአባይን ምንጭ ለማግኘት ነው የመጣው። ከዛ ድረስ እንዴ እኛ መች ጠፋናል ነው ምንጩ? እኛ ሳይጠፋል እኛ አተነው ነው እንደሱ የሚነግረን። አየሽ ደግሞ ይሄ በነገራችን ላይ ሌላ ፍልስፍና ነው። ለምን መሰለሽ? ዓለም ላይ ያሉ ወንዞች ምንጫቸውን ያገኙ እየተባሉ ሰዎች ስማቸው ተጽፎ ሐውልት ተሰርቶላቸዋል። ለምሳሌ ኡጋንዳ ብትሄጂ የዚህ የነጭ አባይን መነሻ ያገኘ ተብሎ የሆነ እንግሊዛዊ እንደዚህ ሐውልት ተሰርቶለታል። ሳውዝ አፍሪካ ብትሄጂ ወንዞች መነሻቸው ላይ መነሻቸውን ያገኙ ተብሎ የኚህ ንግስት ደግሞ ኩራታቸውን እዩ። እሱ ነው ወይ የሚነግረን? እኛ ምንጩን ጠፍቶን ነው ወይ? ምክንያቱም እሳቸው ያውቃሉ ለምን የመጣው እንዴ ውሃ ጠምቶት እንዳይሆናል። ጠምቶት ሊሆን ይችላል እንጂ መቼም ምንጩን ሊነግረን አይመጣም ለኛ። ጠምቶት ውስጥ ደግሞ ሌላ ራስን የቻለ ብዙ ቅኔ ያለው የኢትዮጵያንን ብሬን ያሳያል። የኚህ ንግስት በጣም
አውሮፓውያን የዛን ጊዜ የነበራቸውን አስተሳሰብ ነው የመታው። የወንዝን ምንጭ በየአገሩ እየሄዱ አገኘን ብለው ሐውልት የሰሩት ኖ ኖ ኖ ኖ አንተ አይደለም እኔን የምትነግረኝ እኔ ያውቀዋለሁ ምንጩን ብለው አስጠፍተውበት ይህን ሰውዬ አስጠፍተውበት ቀረ እዛው ጎንደር ጄምስ ብሩስ። እንደውም በኋላ ተጋብቶ ያውም ከሳቸው ልጅ ጋር ተጋብቶ ወልዶ ምን ብለው ወደ ሀገሩ ሲሄድ ብዙ ቅርስ ነው ይዘው ሄደው። አንዱ መጽሐፈ ሄኖክን ነው ይዘው ሄደው። መጽሐፈ ሄኖክን ሌላው እንግዲህ ቀጥተኛ በጣም አከራካሪ የሚሆነው በዓለም ላይ የመጽሐፈ ሄኖክ ጉዳይ እስካሁን ምንም መጨረሻ ያልተገኘለት ጉዳይ ይመስለኛል ጋሽተቤና ግዕዝና መጽሐፈ ሄኖክን የሚያገናኛቸው እንደገና ደግሞ በጣም በተለይ አውሮፓውያኖቹ አይናቸውን በጣም የሚጥሉበት ጉዳይ እዚህ መጽሐፍ ላይ ኢትዮጵያን በአጠቃላይ የሚጥሉበት ምክንያት እንደው ምንድን ነው? በተለይ ከዚህ ከግዕዝ ጋር ተያይዞ ከመጽሐፍ ጋር ግንኙነቱ ምንድን ነው? በጣም ጥሩ እንግዲህ ብዙ ሰዎች የተለያየ ነገር ጨምረው ስልሽ ጥናት አድርገው ምን ብለው ይናገራሉ። እኔ ብዙ ጥናት ባላደርግበትም ግን ካነበብኩት እና ከማቀው ነገር በመነሳት የሚገልጽልሽ ጄምስ ብሩስ እንግዲህ የአባይን መነሻ ፈልጋለሁ ብሎ መጥቶ በቃ ፌል አረገበት። በቃ አንተ አትነግረንም ተብሎ እዛ ቀረ። ከዛ ብዙ ቅርሶች ነው ይዘው ሄደው አንዱ ብዙ ነገር ነው ይዘው ሄደው። ከዛ ይሄኛው መጽሐፈ ሄኖክ ለምንድን ነው ይዘው ሄደው? የመጽሐፍ ቅዱስ ክፍል ነው መጽሐፈ ሄኖክ። በዛን ጊዜ ከመጽሐፈ ሄኖክ ሁሉ መጽሐፎች ጠፍቷል። ከመጀመራቸው በፊት የነበረ መጽሐፍ ነው። የዓለምን መጪውን ዘመን የቀን አቆጣጠሩ ምኑን የሚገልጽ ምዕራፍ ያለው ነው። ከጊዜ ጋር ከአቆጣጠር ጋር ከምን ጋር የተገናኘ ነው። የመጽሐፍ ቅዱስ ክፍል ነበር የለም ነበር። በዛን ጊዜ በዓለም ላይ ጠፍቶ ነበር። ያ ክፍል በጣም ይፈለግ ነበር። ስለዚህ ጄምስ ብሩስ እዚህ ሲመጣ እቴጌ ምንትዋብ ደግሞ ጥበበኝት ሴት ስለነበሩ እንዲህ አይነት ቅርሶችን አስቀምጠው በግዕዝ ቋንቋ ተጽፎ አገኘው መጽሐፈ ሄኖክ። እንግዲህ ቅድም የግዕዝ ቋንቋን ብዙ ትርጉሞች ተተርጉሞበታል አላልኩሽም? ከዕብራይስጥ፣ ከአረማይኩ፣ ከዚህ ከግብፁ፣ ከግሪኩ፣ ከሮማው ከምኑ የተተረጎመ ስለሆነ በግዕዝ ቋንቋ አገኘው። እሱን ይዞ ሄዶ በኋላ ተተርጉሞ ያ ከግዕዝ እንደገና በእንግሊዘኛ፣ በዕብራይስጥ፣ በሌሎችም ቋንቋዎች ተተርጉሞ መጽሐፍ ቅዱስ ምሉእ እንዲሆን ያደረገ ነው። ስለዚህ ግዕዝ ትልቅ ባለሁለተኛ ቋንቋ ነው። ስለዚህ ይሄንን ቋንቋ መጽሐፍ ቅዱስ በዓለም ላይ ክርስቲያኖች የሚጠቀሙበት አሁን የምንጠቀምበት መጽሐፍ ቅዱስ ምሉእ እንዲሆን ያደረገልን ቋንቋ ነው። ብዙ ሚስጥራት ያሉት ቋንቋ ነው። ስለዚህ ጄምስ ብሩስ ያው ታሪኩ በዛ ይነሳል። መጽሐፍ ጻፈ ትራቭል ቱ ዲስከቨር ዘ ሶርስ ኦፍ ዘ ናይል የሚል የአባይን ምንጭ ለማግኘት የተደረገ ጉዞ እንለው እንችላለን በአማርኛ። ትራቭል ቱ ዲስከቨር ዘ ሶርስ ኦፍ ዘ ናይል ብሎ ነው የጻፈው። ግዙፍ መጽሐፍ ነው። ግን እዛ ውስጥ በአብዛኛው የምናገኘው ያው የኢትዮጵያን ታሪክ ባህል፣ እሱ እዚህ መጥቶ ኤክስፒሪየንስ ያደረገውን ምናምን ብዙ ስህተቶችም አሉት ውስጡ። እሱን የጻፈበት ነው። ከሱ ውጪ ደግሞ ስንመጣ ከሱ በፊት እሱ የ18ኛው መቶ ክፍለ ዘመን ሰው ነው። በ16ኛው መቶ ክፍለ ዘመን ደግሞ ኢትዮጵያ ውስጥ የመጣ ፖርቹጋላዊ ቄስ አለ። ፍራንሲስኮ አልቫሬዝ ይባላል። ፍራንሲስኮ አልቫሬዝ የፖርቹጋል ሚሽነሪ ነው ማለት ተልኮ የመጣ እንደ ዲፕሎማት ተልኮ የመጣ የፖርቹጋል መንግስትን መልእክት ይዞ የመጣ ለኢትዮጵያ ነው። እዚህ እሱ አገሩ ፖርቹጋል ከሄደ በኋላ የጻፈው ትልቅ መጽሐፍ አለ። ፖርቹጊዝ ሚሽን ኢን አብሲኒያ የሚል የፖርቹጋሎች ሚሽን በአብሲኒያ ከሰሜን ኢትዮጵያ ጀምሮ እስከ ደቡብ ታች ድረስ ታች እስከ ዳሰነች ብሔረሰብ ድረስ ትራቭል አድርጎ በእግሩ በከብቶች ትራቭል አድርጎ የጻፈው የኢትዮጵያን የቤተ ክርስቲያን ታሪክ እዛ ውስጥ ነው የምናገኘው። የ16ኛው መቶ ክፍለ ዘመን በ1520 ጀምሮ ነው የኖረው። ወደ 6 ዓመት ኖሯል። እና እዛ ውስጥ የመጽሐፍቱ አክሱም ውስጥ ያሉት፣ ላሊበላ ያሉት፣ ጎንደር ውስጥ ያሉት በልዩ ልዩ ገዳማት ውስጥ ምን አይነት ቅርስ ኢትዮጵያ እንዳላት የጻፈበት መጽሐፍ ነው። እና
እነዚህ መጽሐፍት ለዓለም እድገት ስልጣኔ ግስጋሴ ትልቅ አስተዋጽኦ አድርገዋል። አሁን አውሮፓ ውስጥ የሄደ ብራና አለ ወደ 2 ሜትር የሚጠጋ ነው። የኢትዮጵያ ሜዲካል ሂስትሪ ለምሳሌ በሽታውን ይጽፋል። ምን አይነት በሽታ? ጉንፋን እንደዚህ ያደርጋል፣ ያስላል፣ ምናምን ፊትን እንትን ያደርጋል፣ ለዚህ ያደርግና እሱን ይጽፋል። ከዛስ ለዚህ በሽታ መድኃኒት የሚሆኑ እነዚህ እጽዋት ናቸው ብሎ ይጽፋል። ከዛስ የነዚህን እጽዋት ናሙና ደግሞ በጨርቅ ቋጥሮ እዛው ፔጅ ላይ ያደረገ ወደ 2 ሜትር የሚጠጋ የ16ኛው መቶ ክፍለ ዘመን የኢትዮጵያ የሕክምና ታሪክ ነው። ይሄ አውሮፓ ውስጥ ነው ያለው። አውሮፓ የሜዲካል የሕክምና እንትናቸውን ያገኙት አንዱ ከእንደዚህ አይነት ብራና ነው። ብሪቲሽ ሚውዚየም ውስጥ ለንደን ከመቅደላ አምባ አፄ ቴዎድሮስ ሲሰዉ በ20 ዝሆኖች በ200 በቅሎዎች የኢትዮጵያ ብራናዎች ሀብቶች ወደ ለንደን ሄደዋል በ1860 ከሚያዝያ ወር ጀምሮ ማለት ነው። እና በጣም አውሮፓ ውስጥ አንዳንዶቹን አይቻቸዋለሁ ጀርመን ውስጥ ምናምን እና በዛ ጊዜ የሄዱ ናቸው። እስከ ዛሬ ድረስ ያልመጡ በጣም ብዙ ናቸው። እንደውም አንድ ፋይናንሻል ታይምስ የነሱ የእንግሊዞች ጋዜጣ ነው በአንድ ወቅት ሲያወጣ ብሪቲሽ ሚውዚየም ውስጥ ያሉት የኢትዮጵያ በግዕዝ የተጻፉት ብራናዎች በገንዘብ ቢተመኑ ብሪቲሽ ሚውዚየም ውስጥ ያሉት 2 ቢሊዮን ፓውንድ የእንግሊዝን ያወጣሉ። በጣም ብዙ ብር ነው፣ ገንዘብ ነው። እኛ ግን በገንዘብ ስለማንለካው የመንፈሳዊ ቅርሶች ናቸው፣ ሀብቶች ናቸው። እንዲመጡ ነው የምንፈልገው። 10 ታቦታት እዛ ብሪቲሽ ሚውዚየም ውስጥ ተሰርቀው ሄደው ዛሬም አሉ። 10 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦታት ዛሬ እኛ ስለ እንግሊዝ ጨዋታ የማንቼ የምናምን እያልን ማንቸስተር ውስጥ ያሉ የኛ ቅርሶች እኮ ማአት ናቸው ያልተመለሱ ታቦታት እኮ ሄደዋል። እዛ ነው እኮ ያሉት ተሰርቀው። ወጣቶቻችን እንዲህ አይነት ነገር እንዳያውቁ ስለ ማንቸስተር ስለ እንግሊዝ ስለ ምናምን ጨዋታ እንዲያብዱ የራሱ የግዕዝ ንብረቱ መጽሐፉ ታቦቱ መስቀሉ ምኑ እንግሊዝ ሄዶበት የእንግሊዝ ቡድን ደጋፊ ሆኖ ሲሰቀል ሲደባደብ ምናምን እናየዋለን። ለምን? ይህንን ወጣት ስላላስተማር ነው። ይህንን ወጣት ስላላበቃ ነው። እንዲያውቅ ስላላደረግ ነው። እንዲመራመር ስላላደረግ ነው። ስለ እውቀት የሱ እውቀት ላይብረሪ ውስጥ ገብቶ እዛ ሌሎችን ሲያበለጽግ እሱ በእንግሊዝ ጨዋታ ሲያብድ እናያለን። እና እነዚህ እንደገና ይሄ እዚህ የተሰሩት ጭንቅላት ውስጥ የተሰሩት ግን ሚስ ያደረግ ነው ብዙ ችግሮች አሉ። ያመኛል ነው ያውን አንዳንድ ጊዜ ሳስበው ምኑ ጋር የተሳሳት ነው ማን ነው? አሁን ለምሳሌ አንዳንድ ህፃናቶች ሰሞኑን ያየናቸውን ስንመለከት ይሄ የግዕዙን ጉዳይ ከጥንቆላ ጋር ከምን ጋር የማያያዝ ነገር እጅግ አሳንሶ ላልተገባ ነገር እየተጠቀምንበት እንደሆነ የሚያሳይ አመለካከትና አስተሳሰብ ምኑ ጋር ነው ሲያደርግ ነው? ምኑ ጋር ተሳስተን ነው እንደዚህ አይነት አስተሳሰብ ውስጥ ሰዎቻችን ማህበረሰቦቻችን ሊገቡ ይቻሉት? ጥሩ ጥያቄ ነው። በጣም ሰፊ መልስ ይፈልጋል። የረጅም ጊዜ ሂደት አለው። አሁን እንደደረስንበት እኮ የአጭር ጊዜ በቅርብ ጊዜ ተጀምሮ አሁን የደረስንበት አይደለም። ረጅም ጆርኒ ነው፣ ረጅም ጉዞ ነው እዚህ የደረስንበት። ካስተሳሰብ ይጀምራል። የኢትዮጵያ ጠላቶች ከመቼ ጀምሮ ነው ማሰብ የጀመሩት ስትይ በጣም በተለየ መልኩ በጥንካሬ የመጡት ከአድዋ ድል በኋላ ነው። ከዛ በፊትም ብዙ እንቅስቃሴዎች አሉ። በተለይ ከአድዋ በኋላ በቃ ይሄ ነጭ የተባለው አስተሳሰብ አውሮፓ ያደገው ኮሎኒያሊስቶች ዓለምን እንገዛለን ያሉት የቀመሩት ቀመር አፍሪካን እንቀራመት ብለው የቀመሩት ቀመር ፉርሽ የሆነበት ተቀጥቅጦ የወደቀው አድዋ ላይ ነው በሙሉ ማለት ነው። ስለዚህ በሙሉ የኢትዮጵያን ጉዳይ ማጥናት የጀመሩት የዛን ጊዜ ነው። ለምሳሌ ጣሊያኖቹ አድዋ ላይ ድል ከሆኑ በኋላ ክሪስፒ የነሱ ጠቅላይ ሚኒስትር ከስልጣን እንዲወርዱ ተደረጉ። ምክንያቱም ሚኒሊክ የሚባል ጥቁር በኬጅ ይሄ የአንበሳ ምናምን መያዣ እንትን የለም አውሬ መያዣ የብረት ፍርግርግ በሱ ይዘነው እንመጣለን ብለው ነው የመጡት ሚኒሊክ።
ቃል ገብተው ማለት ነው ለጣሊያን ፓርላማ ለጠቅላይ ሚኒስትራቸው ለመሪያቸው ኢትዮጵያ ውስጥ መጥተው እነሱ ሆኑ ኬጅ ውስጥ የገቡት በግማሽ ቀን ጦርነት። ከዛ ይሄ በጣም ከባድ ሆኖ እንደገና ብዙ ጀነራሎች ሞቱባቸው። ስለዚህ የጣሊያን መንግስት ፈረሰ። በኋላ ግን ጣሊያኖቹ ያደረጉት ምንድነው? ኢትዮጵያን ማጥናት፣ ኢትዮጵያን ስተዲስ አድዋ ላይ እንዴት ተሸነፈን፣ ለምን ተሸነፈን ብለው ቱሪን ውስጥ ሮም ውስጥ የጥናት ማዕከል ከፈቱ። ትምህርት ቤቶች ጥናት፣ ደንበኛ ጥናት። ስለዚህ በምንድን ነው ያሸነፉ? ኢትዮጵያውያን በታሪካቸው ይኮራሉ። ታሪካቸው የጀግኖች ታሪክ አላቸው። የራሳቸው ባህል አላቸው። የራሳቸው ማንነት አላቸው። ሃይማኖቶች የክርስትናው፣ እስልምናው፣ የጁዳይዝሙ ምኑ ተባብረው ምናምን ሳይጣሉ ምን ሳይሉ የኖሩበት ሀገር ነው። ህዝቦች ከተለያየ ወገን ቢሆኑም በአንድነት በሀገር ፍቅር ሽመና ተሸምነው የኖሩ ናቸው። እነዚህ ነገሮች በጋራ በአንድነት ሆነው እንዲዘምቱና እንዲያሸንፉ ጠላት እንዳያሸንፋቸው አድርገዋል። ስለዚህ እነሱን ማሸነፊያ መንገዶች አንደኛ ይሄ ሃይማኖታቸው ውስጥ ያሉትን ጠንካራ የሚባሉ ቦንዴጅ ይሄ የሚያስተሳስሯቸው ነገሮች እነሱን እንዴት አድርገን ብሎናቸውን እንፈታታው። ሌላው የሃይማኖት ግጭቶች እንዲመጡ ማድረግ፣ እንዲጠላላ አንዱ ከሌላው ጋር። ሌላው አንድ ያደረጋቸው ነገር እሱን ለማጥፋት በቋንቋ፣ በጎሳ፣ በነገድ፣ በምናምን እንክፈላቸው። እንደዚህ መጣ። ታሪክ ማንነታቸውን እንደዚህ የመዝረፍ፣ የመውሰድ፣ የመቀማት ከውስጣቸው ማውጣት፣ ግለሰቦችን መጠቀም፣ በትምህርት ሰበብ ወስደው አስተምረው ኢሮፓናይዜሽን የአውሮፓን የአሜሪካንን ምናምን አስተሳሰብ እንደገና ማምጣት፣ በትምህርት ስርዓት ውስጥ ገብተው እነሱን የሚመስል ነገር ማምጣት፣ ይሄ ከራስ ጋር ማፋታት፣ ማናጠል፣ መለያየት፣ እነዚህ ስትራቴጂዎች ነበሩ። የረጅም ጊዜ ስትራቴጂዎች ናቸው። እነዚህን ደግሞ በማወቅም ባለማወቅም ኢትዮጵያውያን ይህንን ሲሰሩ ቆዩ በመተባበር። ለምሳሌ 40 ዓመት አጥንተው ሲመጡ 40 ዓመት ነው ያጠኑት። ከአድዋ በኋላ በቴክኖሎጂም ልቀው መጡ። አውሮፕላን ማብረር ጀመሩ፣ መስራት ጀመሩ፣ ቦምቦች መስራት ጀመሩ፣ አውዳሚ መሳሪያዎች ምናምን ይዘው መጥተው ከ40 ዓመት በኋላ እንደገና ያዙ ነው። 5 ዓመት ይሄ ጦርነት ዘመን ኦኩፔሽን ፔሪየድ ይሉታል። የጦርነት ውስጥ የመቆየት ጊዜ ነው እንጂ አልገዙንም። አሁን ኢትዮጵያ አልተገዛችም። 5 ዓመት የጦርነት እንጂ የግዛት አይደለም። ኮሎናይዝድ አልሆነችም። ስለዚህ እኔ አሁን ማየው ምን መሰለሽ 1933 ዓመተ ምህረት ከሚያዝያ 27 ጀምሮ የታተመውን ከግንቦት ወር ጀምሮ የታተሙትን የአዲስ ዘመን ጋዜጣ ኢትዮጵያ ልክ ድል አግኝታ ሚያዝያ 27 ድል ካገኘች በኋላ ጋዜጣ ማሳተም አልጀመረችም። አዲስ ዘመን ምንድነው የተጻፈው እዛ ጋር ኢትዮጵያ ከድል በኋላ ምን ጻፈች ብዬ ሳነበው በሙሉ አርበኞች፣ እነ ተመስገን ገብሬ ታላላቅ ጸሐፊያን እና ታላላቅ አርበኛና ደራሲ የሆኑ የሚገርም ሰው የጻፉት ምንድነው ጣሊያኖች አሁን ያልኩሽን እንዴት ሊከፋፍሉ እንደሞከሩ በ5 ዓመት ውስጥ በብሔር፣ በነገድ፣ በጎሳ፣ በቋንቋ እንዴት ሊከፋፍሉ እንደሞከሩ ኢትዮጵያን ደግሞ ታክለው አንከፋፈልም ብለው እንዴት እንዳሸነፉ፣ እንዴት በሃይማኖት ሊያጋጩ እንደሞከሩ፣ በሃይማኖት አንጋጭም ብለው እንዴት እንዳሸነፉ። ስለዚህ ያን ጋዜጣ እዛ አካባቢ ስታነቢው የተቀመረውን ቀመር ኢትዮጵያውያን በጸረ ፋሺዝም ትግል ጥለውት ነበር። ከዛ በኋላ እንደገና በልዩ ልዩ ዘዴ በትምህርቱ በምኑ እየተገባ በኋላ አይዲዮሎጂ ሆኖ በእንድንጣላበት ጎሳችን፣ ቋንቋችን፣ ማንነታችን ያደግንበት ቦታ ምን እርስ በርስ ጦር ድሮ እንትኖቹ ወራሪ መጥቶ ነው እናሸንፈው። አሁን እርስ በርስ ራሳችን እንድንባላ ይሄ እንትኑ ተሰራ። ምን በቃ ውስጣችን ውስጥ እዚህ ላይ የተሰራ ራሳችንን እንድንጠላ
ምንም የሌለን አይነት የትምህርት ስርዓታችን ውስጥ ኢትዮጵያኒዝም የለም። ኢትዮጵያኒዝም ግን ኢትዮጵያዊነት የአፍሪካን ድል ያመጣ ነው። ከነጮች የባርነት አገዛዝ ያወጣ ነው። ኢትዮጵያዊነት ምንድነው? አንድነት ነው፣ ህብረት ነው፣ ጥንካሬ ነው፣ ማሸነፍ ነው፣ የሀገር ሉዓላዊነትን ማስከበር ነው፣ ዳር ድንበርን መጠበቅ ነው። እነዚህን ነው አፍሪካውያን አሁን ጆሞ ኬንያታ የኬንያው የመጀመሪያው ፕሬዝዳንት ባዮግራፊያቸው ላይ ኢትዮጵያኒዝም እንዴት እንዳገለገላቸው ማንዴላ የቅርቡ A Long Walk to Freedom የሚለው መጽሐፋቸው ውስጥ ኢትዮጵያኒዝም እንዴት እንዳገለገላቸው የጋናው ፕሬዝዳንት የመጀመሪያው የነበሩት እነ ኳሜ ንክሩማህ የጻፏቸውን እነ ሴዳር ሴንጎር የጻፏቸውን መጽሐፍት ምናምን ስታነቤ ኢትዮጵያኒዝም ኢትዮጵያዊነት መንፈስ ለአፍሪካ የነጻነት ድል እንዴት እንዳመጣ እኛ ይሄንን ትምህርት ስርዓታችን ውስጥ አስገብተን ባለመማራችን ቋንቋችንን እንጠላለን፣ ታሪካችንን እንጠላለን፣ ማንነታችንን ወደዛ እናሽቀነጥራለን፣ ይሄንን አንፈልግም እንላለን። የተሰራብን ስራ ነው። ስለዚህ የረጅም ዘመን ጆርኒ ጉዞ ያደረገ ነው። ኢትዮጵያዊነትን ከማንነቱ ለመነጠር የተደረገ ጉዞ ነውና እሱ ላይ እንደገና የትምህርት ስርዓታችንን ማንነታችንን ቁጭ ብለን መወያየት ውይይት ያስፈልጋል። ጥሩ ጊዜ ነው አሁን ለመወያየት። ምክንያቱም ኢትዮጵያ ብዙ ችግሮች አሳልፋለች፣ ብዙ መከራዎች አሳልፋለች እና የጥሩ መወያያ የአንድነት አሁን ለምሳሌ ምን እየጠየቅን ነው? ኢትዮጵያ የባህር በር ምናምን ያስፈልጋታል። እንዴት አጣች? አሁን ያስፈልጋታል ነው። እንዴት አጣች? ያጣችው ለምንድን ነው? ያጣችበት ምክንያት በጎሳ በቋንቋ በምን ተከፋፈልና ተሰበሰብን። አንድ ጊዜ የሽግግር መንግስት የመሰረትን ጊዜ ማለት ነው። ከዛ ተሰብስበን ኢትዮጵያዊ ፓርቲ አልነበረም። ሁሉም ብሔሩን ነው ይዞ የመጣው። ስለዚህ ኢትዮጵያ የባህር በር ስታጣ ለባህር በሯ የሚናገር ኢትዮጵያዊ ፓርቲ አልነበረም በወቅቱ። ያ የነገድ ስብስብ ኢትዮጵያ የባህር በር እንድታጣ አደረጋት፣ ትክክል ባልሆነ መልክ ማለት ነው። ስለዚህ ያ ችግር ምን ሆነ? በእኔ ባንቺ በሁሉም ኢትዮጵያዊ በየቀኑ 4,000 ብር ከእያንዳንዳችን ኢትዮጵያውያን ለጅቡቲ ወደብ ለጅቡቲ ኪራይ እንድንከፍል ተደረገ። 120,000 ብር ገቢ ማግኘት ሲገባኝ ለጅቡቲ ነው መከፍለው። አንቺም እንደዛ ነው ትከፍዩ እና የባህር በር እጦት ያመጣ ነው። ስለዚህ ይሄን የሚጠይቅ አስተሳሰብ አሁን ሲመጣ ምን ማለት ነው? ይሄ ወደ ቀልብ ወደ ኢትዮጵያዊነት የግድ እየመጣን ነው ማለት ነው። ኢትዮጵያዊነት ወደ መስመሩን የሆነ ጉዳት ለምን እንጎዳለን? አንድ ባህር በር ትልቅ ግዛት ነበር ምናምን የሚል አስተሳሰቦች እየመጡ ያለበት ነውና ከዛ ባሻገር ንግግር፣ ውይይት በጣም የምንፈልግበት በውስጣችን ያሉት ግጭቶች፣ መፈናቀሎች፣ መጠላላቶች እነሱን ከኢትዮጵያ ጥላ ስር ሆነን መነጋገር እነዚህን ነገሮች ለአንዴና ለመጨረሻ ጊዜ አጥፍተን ሰላማዊት ኢትዮጵያን አምጥተን በጋራ አንድ ስንሆን አንዲት ኢትዮጵያ ስትሆን ነው እኮ አንድ ስንሆን እኮ ነው ግዙፍ ነው የምናሸንፈው። እና በኢትዮጵያም ታሪክ አንድ በሆነችበት ዘመን ነው ገናናነቷ። እሱን ማምጣት ያስፈልጋል። ታላቁ ባለቅኔ ሎሬቱ ጸጋዬ ገብረመድኅን ኢትዮጵያ የሚል አንድ ቲያትር ተውኔት መጽሐፍ ፈልግ ነበር። ገጸ ባህሪው ግዙፍ ሆኖ ኢትዮጵያ ሲል አዳራሹን የሚሞላ ድምፁ ኢትዮጵያ ኢትዮጵያ ምናምን እንደዛ አይነት ኢትዮጵያዊነትን ማምጣት መቻል አለብን። እንግዲህ እሱ ላይ ፈጣሪ ይርዳን ነው። በጣም አመሰግናለሁ። የዚች የቀርባ ህርን ጉዳይ ግጥም ከጀርባ ብዙ ስትላይ ነበረ። ወደፊት አንድ ፕሮግራም መስራት አለብን ብዬ አስባለሁ። በተለይ በእኔ ዘመን ላይ ያሉ ብዙ ወጣቶች ነገሩ በደንብ አልገባንም፣ በደንብ አልተረዳነውም እና እንደው ስር መሰረቱ ምን ይመስል ነበር፣ ቀጣይ ምን ቢደረግ፣ ቀጣይ ደግሞ የኛ ልጆች ከስር ያሉት አይደል ሀገርን የሚረከቡት። ከዚህ አንጻር እውነታውን ማወቅ አለብን ብዬ አስባለሁ። ከነ ቅሬታችንም ከነ ዝምታችንም ቢሆንም እንኳን አንዳንድ ነገሮች ላይ ግን ምናልባት የጋራ መስማማትና መግባባት የሚያስፈልግበት ጊዜ ሊሆን ይችላልና ከዚህ አንጻር ነገሩን በደንብ እንድንረዳው ታግዘናል ብዬ አስባለሁ። ሁል ጊዜ ያለው ችግር የለም። በጣም አመሰግናለሁ። እንደው በመጨረሻ አንማርም ለሚሉትም
መማር ለሚፈልጉትም አጠር ያለ መልእክት አስተላልፍልን። አንድ ሰው የትምህርት ገበታ የሚቀርብለት ከ18 ዓመት በታች ስንሆን ነው። ስለዚህ በማን ቁጥጥር ስር ነን ማለት ነው? በመንግስት በሚያስተዳድሩን በወላጆቻችን ቁጥጥር ስር ነን። ስለዚህ በልጅነቴ እኔ መማር የምፈልገውን እኮ አላውቅም። ይሄን ሂሳብ፣ እንግሊዝኛ፣ ሌላ ሳይንስ ምን ተምሬ በኋላ ሰው እንደሆን ነው ሌሎች ናቸው የሚያስቡልኝ። ስለዚህ ልጅነቴ የሚሰጡኝን የትምህርት መስክ መቀበል ነው ለእኔ ያስበው ስለሆነ ወላጆቼ። በዩኔስኮ ምን አለ መሰለሽ፣ ዩኔስኮ ውስጥ ቋንቋን የተመለከተ ከግዕዝ ጋር የተገናኘ አይደለም። በእርግጥ ለምሳሌ ትምህርት በምን ይሰጥ የሚባል ነገር በምን ይሰጥ? በአፍ መፍቻ ቋንቋ። በአፍ መፍቻ ቋንቋ አንዱ አማራጭ ነው። ግን ሌላ አማራጭ ደግሞ ሁለተኛ አለ። ሁለተኛው ምንድን ነው የሚለው? ወላጆቻቸው በመረጡላቸው ይላል። ይሄ በአፍ መፍቻ ሂሳብንም ሳይንስንም ምናምን ለመማር ነው እሱ እንጂ እንደ ቋንቋ እንደ አንድ ሰብጀክት ለመማር አይደለም። ግዕዝ እንደ አንድ ሰብጀክት ነው የምትማረው። የማስተማርከው ቋንቋ አይደለም። ሂሳብን በግዕዝ እንድትማሪው አይደለም። ሳይንስን በግዕዝ እንድትማሪው አይደለም። ህብረተሰብን በግዕዝ እንድትማሪው አይደለም። ታሪክን በግዕዝ እንድትማሪው አይደለም። ግዕዝን እንደ ቋንቋ እንድትማሪው ነው። እንደ ቋንቋ መማር እንዴት መታደል ነው! ቋንቋ እንደ ቋንቋ ጥንታዊ ቋንቋን ማወቅ ማለት ነው። ይህንን እያወቅን ስንሄድ ስንት ምንመረምረው ወደፊት ስለምንሰራው መመረቂያችንን ከግዕዝ ከአንዱ ቋንቋ ከአንዱ መጽሐፍ በግዕዝ ከተጻፈው መጽሐፍ ያንን ተርጉመን ያንን ምስጢር አውጥተን ወደፊት ዩኒቨርሲቲ ስንገባ ግዕዝ በማወቃችን ምክንያት ማለት ነው አውጥተን በዓለም ላይ ትልቅ ሰነድ ለዓለም ሕዝብ ምንሰጥበት የሚመጣበት ጊዜ ነው ማለት ነው። የሆነ አንድ 7 እንግዲህ 3ኛ ክፍል የጀመረ 7 ዓመት ቢማር እስከ 10ኛ ክፍል ከዛ 12ኛ ዩኒቨርሲቲ ይገባል። ግዕዝን አውቋል፣ ይመረምራል ማለት ነው። ለምሳሌ የቀመሮች አሉ፣ የሂሳብ ቀመሮች ብዙ አሉ። እንዴ የአክሱም ሐውልት የዛሬ 2000 ዓመት 1600 ዓመት ምናምን በፊት እንዴ ሰዎች አስበው 32 ሜትር 28 ሜትር ምስለ ህንፃ እንዴት ሰሩ? እሱን አይተው እነ ቅዱስ ላሊበላ ደግሞ ላስታ ላሊበላ ሮሃ ከተባለች ቦታ ከአንድ አለት ፈልፍለው ወደ መሬት ወደ ውስጥ ፎቅ ቤት እንዴት ሰሩ? ምንድን ነው ቀመሩ? የአርኪቴክቸራል ስራ ቀመሩ። ቋንቋው ምንድን ነው? በምን ነው የጻፉት? ቋንቋ እኮ ነበረ ግዕዝ። በዚህ ቋንቋ እኮ ነው እነዚህ የተሰሩት። እነ አጼ ፋሲል፣ እነ ጻድቁ ዮሐንስ፣ እነ አዲያም ሰገድ ኢያሱ፣ እነ አጼ ዳዊት፣ እነ አጼ በካፋ፣ እነ እቴጌ ምንትዋብን የመሳሰሉ የኪነ ህንፃ ባለሙያዎች መሪዎች እነዚህን ሁሉ ታሪኮች የሰሩት የቀመሩት በዚህ ቋንቋ ነው። ይህን ቋንቋ ማወቅ፣ ይህን ቋንቋ መተርጎም ለዓለም ስልጣኔ እድገት ትልቅ ነገር ማበረከት ነው። ስለዚህ እነዚህ ልጆች ወደፊት ይህን የሚያበረክቱ ልጆች እኮ ነው የምንፈጥረው። ይሄ የግዕዝ ተቆልፎ ቁጭ ብሏል። ግዕዝ ተቆልፎበት የግዕዝ ቋንቋ የግዕዝ ቋንቋ መፍቻውን ቁልፉን ነው ትምህርት። በሱ ስንከፍት እውቀት መግለጥ ማለት ነው። ያ እውቀት በኋላ ለምንመራመርበት ያገለግለናል። የሃይማኖት ጉዳይ ብትዩ፣ የታሪክ ጉዳይ ብትዩ፣ የፍልስፍና ጉዳይ ብትዩ፣ የቀመር ጉዳይ ብትዩ፣ የብዙ ነገሮች ግዕዝ ውስጥ አሉ። ትርጉም ብትዩ ስላሉ ማለት ነው። እና እውቀት ስለሆነ እውቀትን አንገፍትራት፣ እውቀትን እንቀበላት፣ እውቀትን እንመንዝራት ነው ማለት ነው። አመሰግናለሁ ጋሽ ጠቤ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ጥሩ ቆይታ ነበረን። በጣም እናመሰግናለን። ውድ የደረጀ ዘወይን ሚዲያ ተከታታዮቻችን እንግዲህ ከቀናቶች በፊት እየተነሱ ያሉ የተለያዩ ሀሳቦች ነበሩ፣ ልክም ያልሆኑ። ታዲያ ከዚህ አንጻር ጉዳዩ ከሚመለከተው አካል ጋር እንደው ትክክለኛ የሆነው መንገድ የቱ ምን ብናደርግ ይሻላል የሚለውን እንደ አንድ ሚዲያ የሚጠበቅብንን ኃላፊነት ለመወጣት ከጋዜጠኛ እንዲሁም ደግሞ የታሪክ ተመራማሪና ምሁር ከሆኑት ከጋዜጠኛ ጥበቡ በለጠ ጋር ይህንን ቆይታ አድርገን ነበር። እናንተስ እዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አስፍሩልን። ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። ትዕግስት አስቻሉ ነበርኩኝ። ቀጣይ በሌላ ሀሳብ በሌላ ፕሮግራም የምንገናኝ ይሆናል። እኛ በትላንትናና በነገ መካከል ያለን
ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት